ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያገርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ ውድ ቤተሰቦቻችን። በሀሳብ መስጫ ሳጥናችን ላይ ዛሬ የሊግ ጨዋታዎች ፍጻሜያቸውን ያገኛሉና በዚህ ሁኔታ አሊያም በመደግፏቸው ክለቦች ዙሪያ መልከታዎቻችሁ ልታጋሩ እንችላላችሁ። አስቀድመን የአገር ቤት ጉዳይ የምናካፍላችሁ ይሆናል። በባህር ማዶ መረጃችን ላሊጋው ተጠናቋል። እነማንን አትርፎ የሚለውን እንነግራችኋለን። የማድሪድና እንደዚሁም ደግሞ በባርሴሎና በኩል በወንዶቹም በሴቶቹም ፍጹም የተለያየ ምሽት ነበረ። በስፋት እንመለከተዋለን። በጀርመን ሻምፒዮኑ ተለይቷል የጥሎ ማለፍ ጨዋታ። በጣሊያንም ሲካሄዱ የነበሩ መርሃ ግብሮች ነበሩ። አንድ ባንድ እንመለከታቸዋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ ትላንትና ሶስተኛውን አዳጊ ቡድን ለይተናል። ዛሬ ሶስተኛውን ወራጅ ቡድን እንደዚሁ የምንለይበት ቀን ነው። በተወዳጁ የእንግሊዝ ፕሪሚየር ሊግ 38ኛ ሳምንት የመጨረሻ ጨዋታ ከምሽቱ 12 ሰዓት ጀምሮ እንደሚካሄዱ ይታወቃል። ልዩ ጥንቅር በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ለእናንተ ውድ አድማጮቻችን ይዘናል። በአጫጭር ስፖርታዊ ጥንቅራችን ይህን ካነሳን በኋላ የፔፕ ጋርዲዮላን ጋዜጣዊ መግለጫና ሲቲ ቤት ዕለታዊ መረጃዎቻችን እንደተጠበቁ በቃል ስፖርት ዩቲዩብ ቻናል ይደርሳሉ። ከቼልሲ ጋር አያይዘን የዝውውር ጉዳዮችና የአንድን ሰው ዳግም ናለን በተለየ መንገድ እናነሰዋለን። በሊቨርፑል የመረጃ ሰዓታችን የቡድኑ ወሳኝና ቁልፍ ተጫዋች ዛሬ ሽኝት ይደረግለታል። ስለ ሳላ የምንላችሁ ነገር አለ። በቡድን ዜና በሊቨርፑል በኩል ከቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት የተያዙ አሉ። አብራችሁን ቆዩን። ዩናይትድ ለተጫዋቹ ይለቅ ዘንድ ክለብ ይፈልግ ዘንድ ይፋ አድርጓል። ከዛ በዘለለ በማንቸስተር ዩናይትድ በኩል አንድ ዝውውር ትንሽ ፈተና ሳይገጥመው እንዳልቀረ ፋብሪዚዮ ሮማኖ ዘግቧል። ከዚህ ጋር አያይዘን የዩናይትድ እድሎች የትኞቹ ናቸው የሚለው እንመለከታለን። የቡድኑ ወሳኝ ተጫዋቾች ብሪያን ቤሞ፣ ዜርኪዚ፣ ብሩኖ ፈርናንዴዝን እና ዩናይትድ ሁለተኛው ክለብ ሆኗል። ኬትና እንዴት የሚለውን ጨምሮ በማንቸስተር ዩናይትድ በኩል የዕለቱ መረጃዎቻችን ይጠበቃሉ። እኛም መርጠን ይዘን መተናል። ከዚህ ጋር አያይዘን ከዛ በዘለለ በአርሰናል በኩል ዛሬ አምፖሏ ትበራለች። ውድ ቤተሰቦቻችን ከ3 ዓመት በፊት የተተከለች አምፖል ናት ዛሬ የምትበራው። በአርሰናል በኩል ፕሪሚየር ሊጉን በጀመሩበት መለያ ነው ዛሬ የሚጨርሱት። ከዛ ውጭ የቡድን ዜና እናነሳለን። ከጉዳት የተመለሱ ተጫዋቾችን ጨምሮ የቡድኑ ቁልፍ ተጫዋች ቅልጥ ያሉት አርሰናልን የሚደግፉት እንግሊዝን የሚመሩት ኬር ስታርመር አነጋጋሪን ሂደት የተመለከተ አንድ ከአርሰናል ጋር እየይዘን እናካፍላችኋለን። ዛሬ አርሰናል ከ22 ዓመት በኋላ ዋንጫውን የሚረከብበት ቀን እንደሆነ ይታወቃል። ልዩ ጥንቅር በቃል ስፖርት ዩቲዩብ ቻናል ተይዟል። ላይክ ማድረግ ግን እንዳይረሳ። ሀሳብ አስተያየታችሁን እንቀበላለን። የፕሪሚየር ሊግን ጨምሮ የሊጎች የመጨረሻ ቀን ላይ ነን። አብራችሁን ቆዩን። ከሀገር ቤት እንጀምር። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ትላንትና ከሞዛምቢክ ጋር ያደረጉትን ጨዋታ በመደበኛው ደቂቃ 1-1 በሆናቸው ውጤት ነበር ያጠናቀቁት። በጨዋታውም አሚር ሚስባ ገና በመጀመሪያዎቹ 16 ደቂቃ ግብ አስቆጥሮ 1-0 መራ ነበር። ከረፍት በኋላ 56ኛው ደቂቃ ላይ በተቆጠረብን ግባቸው ሆኑ። በኋላም ላይ ጨዋታው በመለያ ምት 5-4 ተሸነፍን። እውነት ለመናገር ብሔራዊ ቡድናችን በጣም አስደናቂ ነበረ። ጨዋታውን ሙሉ ስከታተለው ነበረ። በጣም ፍጹም የተለየ ነበረ። በርካቶች ያወደሱት፣ በርካቶች የተነጋገሩበት ነው የብሔራዊ ቡድናችን እንቅስቃሴ። ምናልባት ዳዊት ካሳ አይነት ተጫዋች ትላንት አለመኖሩ በጣም የሚያስቆጭ ምሽት እንዲሆን አድርጎታል። የቀይ ቀበሮቹ ጉዞ ግን ወደፊት ብሔራዊ ቡድኑ ዋናው መሆን የሚያስችል አይነት እንቅስቃሴ የተመለከትንበት ነበረም። ወደ ካታር ሳንሄድ ቀርተናል። በጣም አሳዛኝ ሁኔታ በመለያ ዓመት በሞዛምቢክ 5-4 ተሸንፈን ትላንትና ከናን ማርክን ሃትሪክ ሰርቷል። አልሸባብ ሃትሪክ ሲሰራ 21 ጎሎች ላይ ደረሰ ማለት ነው። በሲዝኑ ኢትዮጵያዊ ተጫዋች በኦማን ሊግ ከፍተኛ ሊግ አስቆጣሪ ሪካርድንም ተጋርቷል። በርካታ ጎሎችን በአንድ ሲዝን። በቀጣይ ሪካርዱን በመስበር በአንድ የውድድር ዓመት ብዙ ጎል ያስቆጠረ ተጫዋች ይሆናል ተብሎ ይጠበቃል። ምንም ጥርጥር የለውም። ከናን በጣም አስደናቂ ነው። ትላንትና በነገራችን ላይ ከራሱ ሃትሪክ በተጨማሪ ነኙኑ ወጣት ተጫዋቾች ሲያበረታታ ተመልክተናል። በማህበራዊ ትስስር ገጹ ላይ እነኚህ ወጣት ተጫዋቾች በብዙ መንገድ ተስፋ እንዳላቸው በጣም ደስተኛ ነኝ። ከዚህ ምዕራፍ ብዙ ነገር እንደተማራችሁ
ሲገልጹም ተመልክቻለሁ ብሏል። ከነአን ማርከነ በጣም የተለዩ እንደሆኑም በሱ ድል የእሱ ሃትሪክን ደስታ በገለጸበት ማህበራዊ ትስስር ገጹ ላይ አስተላልፏል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን እንሻገር። ስፔንን እናስቀድም። ያልተጠበቀው ክለብ ወርዷል። ከስፔን ዤሮና ወርዷል። ትላንትና ከኤልቼ ጋር 1-1 በሆናቸው ውጤት ነው ጨዋታውን ያጠናቀቀው። ማርቲኔዝ 47ኛው ደቂቃ ላይ መሪ ቢያደርጋቸውም በኋላም ላይ ለኤልቼ ሮድሪጌዝ 38ኛው ደቂቃ ላይ መሪ ያደረገ፣ ማርቲኔዝ አቻ ያደረጋቸው 47ኛው ደቂቃ ላይ ዤሮናን። ጨዋታው 1-1 በሆናቸው ውጤት ተጠናቀቀ። ይህ ማለት ውድ ቤተሰቦቻችን ዢሮና ከላሊጋ ወረደ እንደማለት ነው። የዢሮና መትረፍ በእርግጥ ተአምር ይፈልግ ነበረ። ትላንትና ዢሮና ከ3 ዓመት በፊት ሪያል ማድሪድ እና ባርሴሎናን ተከትሎ ሁለተኛውን የጨረሰ ቡድን ነው ካስተዋላቸው። ያውም ከባርሴሎና ሁለተኛው ነው ከጨረሰው ቡድን የ4 ነጥብ ልዩነት በታች ሆኖ ነው የጨረሰው ነበረ ሲዝኑን። ከ3 ዓመት በኋላ ዢሮና በ41 ነጥቦች በ19ኛ ደረጃ ላይ አጠናቋል። ከ3 ዓመት በፊት ከሰበሰበው የ40 ነጥብ ማሽቆልቆል ይዞ ነው ከላሊጋ የወረደው። በመጨረሻ ቀን ቤርናቢዮ ተጫዋቾቿን ሸኝታ 4-2 ድል ተመልክታ ነው ሲዞኗን ያጠናቀቀችው። በቤርናቢዮ በርካቶች በተገኙበት ጨዋታ ሪያል ማድሪድ 4-2 በሆነ ውጤት ቢልባኦን ድል አድርጓል። ጋርሻ 12ኛው፣ ቤሊንግሃም 41ኛው፣ ኬሊያን ምባፔ 51ኛው፣ ዲያዝ 90ኛው ደቂቃ ላይ ነበር አራቱን የማሸነፊያ ግቦች ያስቆጠሩት። ለአትሌቲኮ ቢልባኦ ጉሬሽታ በ45ኛው ደቂቃ ተጠናቆ በጭማሪው ደቂቃ፣ ኢስታ 90ኛው ደቂቃ ተጠናቆ በጭማሪ አንደኛ ደቂቃ ላይ ባስቆጠሯቸው ግቦች ቡድኑ ቢያንስ ራሱን ከሽንፈት እንኳን ባይታደጉ 2 ግቦች በጨዋታው እንዲያገኝ ረድተዋል። በዚህ በኩል ወደ ቤተሰቦቻችን የሪያል ማድሪድ ጉዞ ምንም እንኳን ያለ ዋንጫ ቢጠናቀቅም ትናንትና ግን ሲዝኑን በድል አጠናቀዋል። ጁድ ቤሊንግሃም ትላንትና ካበረከተው የግብ አስተዋጽኦ ጋር በተያዘ 140ኛ ጨዋታው ነው የትላንትናው። 46 ጎል 32 አሲስት በ140 ጨዋታ 78 የግብ አስተዋጽኦ አለው። ልብ አድርጎ የአማካይ ስፍራ ተጫዋች ሆኖ ነው እንዲህ አይነት በጣም አስደናቂ ቁጥር ያለው። በቀጣይ እንግዲህ ከአዲሱ አሰልጣኝ ጋር ይጠበቃል። ኬሊያን ምባፔ በ25 ግቦች የስፔን ላሊጋ ከፍተኛ ግብ አስቆጣሪ ሆኖ ጨርሷል። አምናም ሻምፒዮን እሱ ነበር በከፍተኛ ግብ አስቆጣሪነት፣ ዘንድሮም ያደርጎታል። ዳኒ ካርቫሃል ለሪያል ማድሪድ 66ኛ እና የመጨረሻ አሲስቱን በማስመዝገብ ትላንት ክለቡን በእንባ ስቅ ብሎ እያለቀሰን የተሰናበተው። ሌላው ትላንትና በእንባ ከሎስ ብላንኮቹ የተሸኘው ዳቪድ አላባ ነው። ዳቪድ አላባም ትላንትና የመጨረሻ ጨዋታውን አድርጎ ከሪያል ማድሪድ ጋር በይፋ ተሰናብቷል። ማድሪድ አሁን የሚጠብቀው ቀጣዩ ፕሬዚዳንት ፍሎሬንቲኖ ፔሬዝ ወይንስና ቀጣዩ ሹማቸው ጆዜ ሞሪኒዮን፣ በተለይም ፔሬዝ ምርጫውን ካሸነፉ ሹመታቸው ብቻ ይሆናል። ባርሴሎና የመጨረሻ ቀን ድል ማድረግ አልቻለም፣ ተሸንፏል። ትላንትና ባርሴሎና በቫሌንሺያ ነው 3-1 በሆነ ውጤት የተሸነፈው። በጨዋታው ውድ ቤተሰቦቻችን ሮቤርት ሌዋንዶስኪ 61ኛው ደቂቃ ላይ ግብ አስቆጥሮ ይመራ ነበረ ባርሴሎና። በኋላም ላይ ከ5 ደቂቃ በኋላ ለቫሌንሺያ ጉሬራ፣ 66ኛው ደቂቃ ላይ ራዮ፣ በ71ኛው ደቂቃ ላይ ሮድሪጌዝ፣ 97ኛው ደቂቃ ላይ ባስቆጠሯቸው ግቦች ቫሌንሺያ ጨዋታውን 3-1 በሆነ ውጤት ድል አድርጓል። ያልተጠበቀ ውጤት ነው። በእርግጥ ባርሴሎና ሻምፒዮንነቱን ካወጀ ሰንብቷል፣ ግን ትላንትና በሽንፈት ነው የደመደመው። ስለዚህ ዓመቱን በሽንፈት አጠናቋል ማለት ነው። የመጨረሻ ጨዋታው ላይ በባርሴሎና በኩል ተሰናባቹና የመጨረሻ ጨዋታውን ያደረገው ሮቤርት ሌዋንዶስኪ በጨዋታው የጨዋታው ኮከብ ተብሎ እንደዚሁ ከባርሴሎና በኩል መመረጡን ተመልክተናል። ከጨዋታው መጠናቀቅ በኋላ ሃንሲ ፍሊክ እኔ ጀርመናዊ ነኝ፣ በጀርመንኛ ደግሞ ማቆም አይፈቀድም፣ ስለዚህ እኔና ቡድኔ በቀጣይ ማስተሳሰባችን ዋንጫ ነው ሲሉ ተደምጠዋል። ለቀጣዩ ዓመት ራሱ በጣም ብዙ ዋንጫዎችን የማንሳት ረሃብ አለኝ ገና ብሏል። በተለይም በአሰልጣኙ በኩል ተከታታይ ዋንጫ ካነሳ በኋላ ቡድኑ አይሰላችም ወይ ተብሎ ጠይቀው ነበረ። እኔ አሁንም ቢሆን ሙሉ ለሙሉ ለቀጣዩ ሲዝን ዝግጁ ነኝ፣ ተጫዋቾቼ በዛ መልኩ ይዘጋጃሉ፣ ሁሉም እዚህ ያሉት ከዚህ የተሻለ ቡድን እንዲኖረን ይፈልጋሉ። እናም ከዓለም ዋንጫ ጉዞ በኋላ ዳግም እንመለሳለን። 100% ማረጋገጥላችሁ ነገር ለቀጣዩ ዓመት ዋንጫም በዚሁ ልክ ተረበን ነው የምንጠብቃችሁ ብሏል። በተለይ የአውሮፓ ሻምፒዮንስ ሊግ ዋንጫን በብዙ ይፈልጉታል።
እናም ለዛ ራሳቸውን በደንብ እንደሚያዘጋጁ ተናግረዋል። ሃንሲ ፍሊክ በባርሴሎና በኩል የሚጠበቀው ነው። ምናልባት የስፔን ላሊጋ የመጨረሻ አንድ ጨዋታ ዛሬ እናያለን። ቪላሪያል ከአትሌቲኮ ማድሪድ ጋር ዛሬ ነው ጨዋታቸውን የሚያከናውኑት። ውድ ቤተሰቦቻችን ትላንትና እንዳጠቃላይ 9 ጨዋታ ሪዮ ቫይካኖ ዲፖርቲቮ አላቬዝን 2-1፣ ሪያል ቤትስ ሌቫንቴ 2-1 አሸንፈዋል። ሴልታ ቪጎ ሴቪያን 1-0 አሸንፈዋል። ኤስፓኞል ከሪያል ሶሴዳድ 1-1 ተለያዩ። ሄታፌ ኦሳሱናን 1-0 አሸነፈ። ማዮርካ ሪያል ኦቪድን 3-0 አሸነፈ። ሪያል ማድሪድ አትሌቲኮ ቢልቦን 4-2 አሸነፈ። ጄሮና ከኤልቼ 1-1 ተጠናቀቀ። ቫሌንሺያ ባርሴሎናን 3-1 አሸነፈ። ደረጃ ሰንጠረዡን ባርሴሎና በ94 ነጥብ አንደኛ፣ ሪያል ማድሪድ በ86 ነጥብ ሁለተኛ፣ ቪላሪያል በ69 ነጥብ ሶስተኛ፣ አትሌቲኮ ማድሪድ አንድ ቀሪ ጨዋታ አለው። በእርግጥ ከቪላሪያል ጋር በ69 ነጥብ አራተኛ ነው። የደረጃ መበላለጥ ሊኖር ይችላል። ቻምፒዮንስ ሊግ ገብቷል። ሪያል ቤትስም በ60 ነጥብ ቻምፒዮንስ ሊግ ገብቷል። ሴልታ ቪጎ በ54 ነጥብ ኤሮፕ ሊግ፣ ሄታፌ በ51 ነጥብ ኮንፈረንስ ሊግ መግባታቸውን ሲያረጋግጡ፣ ሪያል ሶሴዳድን በተመሳይ በኤሮፕ ሊግ ይሳተፋል። የኮፓ ዴላሪ አሸናፊ መሆኑን ተከትሎ ማለት ነው። በስፔን ላሊጋ ቀጣይ የማንመለከታቸው ማዮርካ፣ ዤሮና እና ሪያል ኦቪድ ሆነዋል ከስፔን ላሊጋ መሰናበታቸውን ተከትሎ። ምናልባት ስፔን ስላለን አንድ መረጃ እንመርቅ። ትላንትና በሴቶች የአውሮፓ ሻምፒዮንስ ሊግ ባርሴሎና በሴቶቹ ከኦሎምፒክ ሊዮን ጨዋታ ነበራቸው። ባርሴሎናዎች በ3 ፍጻሜ በኦሎምፒክ ሊዮን ተሸንፈው ሻምፒዮንስ ሊግን ካጡ በኋላ በአራተኛው 4-0 አሸንፈው የዋንጫው ባለቤት ሆነዋል። ፓዦር 55ኛውና 70ኛው ደቂቃ ላይ ፓር ሊዩል በ90ኛውና በ93ኛው ደቂቃ ላይ 2 ግቦችን አስቆጥረው ነው የባርሴሎና ሴቶቹን የሴቶች ሻምፒዮንስ ሊግ ባለክብር ያደረጓቸው። በነገራችን ላይ ባለፉት 10 ዓመታት ውስጥ 5 ጊዜ ኦሎምፒክ ሊዮኖች ናቸው የሴቶች የአውሮፓ ሻምፒዮንስ ሊግ ባለክብር። 4ቱን የባርሴሎና ሴቶች ሲወስዱ አምና አርሰናል ሴቶች አንዱ መውሰዳቸው ይታወቃል። የባርሴሎና ሴቶች በዚህ ዓመት የተጫወቱባቸውን ጨዋታዎች በሙሉ በዋንጫ አጠናቀዋል። ባየር ሙኒክ ከስቱትጋርት ጋር ያደረጉትን የዲኤፍፒ ፖካል ጨዋታ 3-0 ድል በማድረግ የዲኤፍፒ ፖካል ሻምፒዮን መሆን ችሏል። የጀርመን ዲኤፍፒ ፖካል ባየር ሙኒክ ስቱትጋርትን 3-0 ሲያሸንፍ ታዲያ ሃሪኬን አትሪክ የሰራው 55ኛውና 80ኛው ደቂቃ ላይ በጨዋታ 92ኛው ደቂቃ ላይ በፍጹም ቅጣት ምት ግብ አስቆጥሮ ነው ባየር ሙኒክ በዲኤፍፒ ፖካል ለ21ኛ ጊዜ ነግሷል። ሃሪኬን በውድድር ዓመቱ ባደረጋቸው 52 ጨዋታ 61ኛ ጎሎቹ ናቸው። ትላንትና የጀርመን ቡንደስሊጋ ባለ ክብር ባየር ሙኒክ፣ የዲኤፍፒ ፖካል ዋንጫ ባለቤት ባየር ሙኒክ፣ የፍራንስ ቤከንባወር ሱፐር ካፕ ዋንጫ ባለ ክብር ባየር ሙኒክ። ያ ማለት ባየር ሙኒክ በዘንድሮ የውድድር ዓመት የጀርመን የሁሉም የውስጥ ውድድሮች አሸናፊ መሆን ችሏል። ስለዚህ ከተወዳደረበት ያጣው ሻምፒዮንስ ሊግን ብቻ ነው ማለት ነው። ሃሪኬን ወደ ባየር ሙኒክ ካቀና በኋላ ስኬት በስኬት የሆነው በግል ጉዳይ አይደለም፣ እንደ ቡድን ነው። በግል በቶትናም ከፍተኛ ግብ አስቆጣሪ ነበረ፣ በርካታ ግቦችን ያስቆጥር ነበረ። እንደ ቡድን ግን የዋንጫ ባለቤት ሆኗል። ሁለተኛ ቡንደስሊጋውን የጀርመን ሱፐር ካፕን አምና እንዲያንስቷል። ዘንድሮ ደግሞ የዲኤፍፒ ፖካል ዋንጫን ጨምሮበታል። በአጠቃላይ 4ኛ ዋንጫው ነው ወደ ጀርመን ካቀና በኋላ። በአጠቃላይ እንዳልኳችሁ ደግሞ በሲዝኑ 61ኛ ግቡ ነው። ያ ማለት ሮናልዶ በአንድ ወቅት ካስቆጠራቸው 61 ጎሎች ሪካርድ ጋር እንደዚሁ ተጋርቷል። በእርግጥ ሪካርዱ በአንድ ሲዝን 61 አይደለም፣ ግን ሮናልዶ 2013-14 ከነበረው ስኬት ተጋርቷል። ከዛ ውጪ ሃሪኬን በርካታ ጎሎችን በየሲዝኑ እያስቆጠረ ነው። በቡንደስሊጋ በ31 ጨዋታ 36 ግብ፣ በሻምፒዮንስ ሊግ በ13 ጨዋታ 14 ግብ፣ ዘንድሮ በዲኤፍፒ ፖካል በ6 ጨዋታ 10 ግብ አለው። ሃሪኬንን ማቆም ፍጹም ከባድ መሆኑን እየተመለከትንበትም ነው። በጣም ድንቅ ጊዜን አሳልፈዋል። በነገራችን ላይ እስከ 30 ዓመቱ ቶትናም ነበረ። አንዲት ዋንጫ የምትባል ነገር በሃሪኬን እጅ ተነክታ አታውቅም ነበረ። ልክ በባየር ሙኒክ ቆይታውን እንግዲህ አንድ ብሎ ከጀመረ ጊዜ ጀምሮ አሁን 4ኛ ዋንጫው ላይ ደርሷል።
ሃሪኬን ትክክለኛውን ውሳኔ በእግር ኳስ ሕይወት ወስኗል ማለት ይቻላል ያለ መጋነን። አሁን ትልቁ ጥያቄ በክለብ ደረጃ ተሳክቶለታል። በስተመጨረሻም አንድ የግል ጉዳይ ባሊዮን ዶር ምናልባት ይገባዋል አይገባውም ለቃል ስፖርት ዩቲዩብ ቻናል ቤተሰብ ትተን፣ ሌላው ደግሞ በዓለም ዋንጫ ከሀገሩ ጋር መንገስ ሌላኛው የሚጠበቅበት ይሆናል። ከዛ ውጭ ትላንትና ሚካኤል ኦሊሴ አሲስት ላይ ተሳትፏል። ያ ማለት በዘንድሮ የውድድር ዓመት 49ኛ የግብ አስተዋጽኦ ሆኖ ተጠናቋል። ሌላ ለባሊዮን ዶር እጩ መሆን የሚያስችል አይነት ብቃት ተመልክተናል። እሱም ከፈረንሳይ ብሔራዊ ቡድን ጋር የዓለም ዋንጫ ጉዞ እንዴት ይሆናል የሚለው ደግሞ በትልቁ የሚወስነው ይሆናል። በጣሊያን ሴሪኤ የመጨረሻ መርሃ ግብሮች እየተመለከተ እንገኛለን። 38ኛ ሳምንት እንደ ሌሎች ሊጎች በተመሳሳይ ሰዓት የሚደረጉት ወሳኞቹና የውጤት ለውጥ የሚጠበቅባቸው ጨዋታዎች ናቸው። ከዛ ውጭ ግን ሌሎቹ መርሃ ግብሮች በተለያየ ቀን ነው እንዲደረጉ የሚደረገው። ከአርብ ጀምሮ ሴሪ ቀጥሎ ነበረ። ትላንትና ሻምፒዮኑ ኢንተር ከቦሎኛ ጨዋታቸውን አድርገው ለተመልካች አዝናኝ ነበረ። 6 ግቦችን ተመለከትንበት። በባለሜዳው በኩል ግብ አስቆጣሪዎቹን አስቀድመን እንመልከት። ቤርናንዴስቺ በ25ኛው ደቂቃ ላይ፣ ፖቤጋ በ42ኛው ደቂቃ ላይ፣ ዜሌንስኪ የኢንተሩ ተጫዋች ነው በራሱ መረብ ላይ 48ኛው ደቂቃ ላይ ሶስቱን የቦሎኛ ግቦች ሲያስቆጥሩ የሻምፒዮኖቹን ኢንተር 3 ግቦች ዲማርኮ 22ኛው ደቂቃ ላይ፣ ኤስፖስቲዮ በ64ኛው ደቂቃ ላይ፣ ዲዩፍ 86ኛው ደቂቃ ላይ አስቆጥሮ ነው ሻምፒዮኑ ኢንተር ትላንትና 3-3 በሆነ ውጤት ከቦሎኛ ተለያይቶ ሲዝኑን ያጠናቀቀው። ላዚዮ ወሳኝ ድል አሳክቷል። ትላንትና ላዚዮ ፔዥያን 2-1 በሆነ ውጤት ድል አድርጓል። ለላዚዮ ሁለቱን የማሸነፊያ ግቦች ዴል ባሹር እንዲሁም ደግሞ በ33ኛው ደቂቃ እንደዚሁም ከ2 ደቂቃ በኋላ የቀድሞ ባርሴሎናና ቼልሲ ተጫዋች ፔድሮ በ35ኛው ደቂቃ ላይ ሁለቱን ግቦች ሲያስቆጥሩ ፔዣን ከሽንፈት ያልታደገች ብቸኛ ግብ ሞሪዮ ነበረ በ23ኛው ደቂቃ ላይ ከመረብ ያዋሃዳት። ዛሬ የጣሊያን ሴሪ ይቀጥላሉ። ውድ ቤተሰቦቻችን የ38ኛ ሳምንት መርሃ ግብር ፓርማ ከሳሱሎ፣ ናፖሊ ከዩዲኒዜ ይጫወታሉ። ዛሬ ግን በጣም በትልቁ ይሄ የናፖሊና ዩዲኒዜ ምሽት 1 ሰዓት ነው። በጣም በትልቁ የሚጠበቁና በደረጃ ሰንጠረዡ ላይ ለውጥ ሊያመጡ የሚችሉ ጨዋታዎች ምሽት 3:45 ጀምሮ ይካሄዳሉ። በተለይም የአውሮፓ ትኬት ለመቁረጥ ሄላስ ቬሮና ከሮማ፣ ቶሪኒዮ ከዩቬንቱስ፣ ኤስ ሚላን ከካግላሪ፣ ሊሴ ከጄኖዋ እና እንደዚሁም ክሮሜንሴ ከኮሞ ጋር የሚያደርጉት ጨዋታ ዛሬ በጣሊያን ሴሪ በብዙ ይጠበቃሉ። ውድ ቤተሰቦቻችን ከሰሞኑ ሮናልዶ ከክለቡ አልናስር ጋር ከ3 ዓመት ቆይታም በኋላም ቢሆን ዋንጫ አንስቷል። የሳውዲ ፕሮ ሊግን በ3ኛ ሙከራው ተሳክቶለታል። ሮናልዶ ግብም አስቆጥሮ ነበረም። የቅጣት ምት ግቧ ከዴቪድ ቤካም እኩል እንዳደረገችው በቃል ስፖርት ዩቲዩብ ቻናል ትላንት ሜይ 23 ቅዳሜ ምሽት በሰራነው ዘገባ ደርሰናችሁ ነበረ። ከዛ በተጨማሪ ሮናልዶ በየሄደበት ሁሉ በተጫወተበት ሀገር ሁሉ የዋንጫ ባለቤት ሆኗል። በእንግሊዝ፣ በስፔን፣ በጣሊያን አሁን ደግሞ በመካከለኛው ምስራቅ ሮናልዶ ያልተጫወተው ጀርመን በቡንደስሊጋ በፍራንስ ሊግ አልተመለከትነውም። ከዛ ውጪ በፖርቱጋል በሀገሩም ተጫውቶ ነበር ያኔ እዛም ዋንጫ አንስቷል። ሮናልዶ በየሄደበት ዋንጫ እያነሳ 41 ዓመት ሆኖት የዓለም ዋንጫ በቀጣይ ደግሞ ይጠበቃል። ቃል ስፖርት ላይ ናችሁ ውድ ቤተሰቦቻችን። የሰዓቱን የተመራረጡ ስፖርታዊ ጥንቅር እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። የእናንተ አንድ ላይክ ለኛ በብዙ ያስፈልገናል። ቢያንስ ከ8 እስከ 10 ሺህ ተመልካቾች ይኖራሉ በዚህኛው ዜና ላይ ተብሎ ይጠበቃል። ቢያንስ ግማሻችሁ እንኳን ላይክ በማድረግ አጋርነታችሁ እንድታሳዩን በትህትና ጠይቀን ወደ ፕሪሚየር ሊግ መረጃችን ተሻገርን። በእንግሊዝ ፕሪሚየር ሊግ 3ኛው አዳጊ ቡድን ትላንት ተለይቷል። ሃል ሲቲ ከሚድልስቦሮ ባደረጉት የእንግሊዝ ፕሪሚየር ሊግ የፕሌይኦፍ ጨዋታ በሻምፒዮንሺፕ አንድ አላፊ ቡድን ይጠበቅ ነበር። ሃል ሲቲ ማክ በርኒ 96ኛው ደቂቃ ላይ ባስቆጠራት ግብ 1-0 ሚድልስቦሮን አሸንፎ ቀጣይ ዓመት የፕሪሚየር ሊግ ተሳታፊ መሆኑን አረጋግጧል። ሃል ሲቲ 2026/27 የውድድር ዓመት ተሳታፊ ሲሆን ነው ከ9 ዓመት በኋላ ነው ወደ ፕሪሚየር ሊጉ ያደገው። ትላንትና በጣም የተሻለው ቡድን ሚድልስቦሮ ነበረ፣ ግን በኋላ ላይ ፊሽካው ሲነፋ የፕሪሚየር ሊግ ኃላፊ ቡድን የሆነው አንድ ኢላማውን በጠበቀ በጣም በወሳኝ ኳስ ማክበርኒ ባስቆጠረው ሃል ሲቲ ሆኗል።
በፕሌኦፍ ጨዋታን ጨምሮ ኦሊ ማክበርን በዚህ ውድድር ዓመት በአጠቃላይ 25 የሻምፒዮንሺፕ ጎሎች ላይ ተሳትፏል። ለሃል ሲቲ 18ቱ ጎል ናቸው። የትላንትናዋን ጎል ጨምሮ 7ቱ አሲስት ናቸው። ስለዚህ ለፕሪሚየር ሊግ መብቃት ሂደት ላይ በሃል ሲቲ በኩል ይህ ተጫዋች በትልቁ ሊወደስ ሊነገርለት ይገባል። አስቀድሞ ኮቨንትሪ ሲቲ አንደኛ ሆኖ እንደዚሁም ኢፕስዊች ታውን ሁለተኛ ሆነው የወልቭስና የበርንሌ በፕሪሚየር ሊግ ተተኪ ክለብ ሆነው ማደጋቸው ተረጋግጦ ነበረ። ሶስተኛው ዛሬ የሚወርደውን የፕሪሚየር ሊግ ክለብ የሚተካው ቡድን ደግሞ ሃል ሲቲ መሆኑ ታውቋል። በነገራችን ላይ ውዱ ጨዋታ ነው። በእንግሊዝ ምድር ብቻ ሳይሆን በአውሮፓ ውስጥ የፍጻሜ ጨዋታ ውዱ ጨዋታ የሻምፒዮንሺፕ የፕሌይኦፍ ጨዋታ እንደነበረ ይታወቃል። ለማንኛውም ሃል ሲቲ ከ9 ዓመት በኋላ ቀጣይ ዓመት የ2026/27 የውድድር ዓመት የእንግሊዝ ፕሪሚየር ሊግ ተሳታፊ ክለብ ሆኗል። ዛሬ አንድ ወራጅ ክለብ ይጠበቃል። ዌስትሃም ወይንስ ቶትንሃም? ከሁለት አንዱ ይወርዳሉ። ምንም ጥያቄ የለውም። አሁን ወራጅ ቀጠና ውስጥ ያለው ዌስትሃም ዩናይትድ ነው። በ36 ነጥብ 18ኛ ነው። ስፐርስ በ38 ነጥብ 17ኛ ነው። ስለዚህ ዌስትሃም ለመትረፍ ድል አድርጎ ቶትናም መሸነፍ አለበት። ዛሬ ዌስትሃም የሚጫወተው ከሊድስ ዩናይትድ ነው። ከሁሉም ጨዋታዎች በላይ በትልቁ የሚጠበቁት ሁለቱ ጨዋታ እንደሆኑ ይታወቃል። ዌስትሃም ከሊድስ ምሽት 12 ሰዓት ይጫወታሉ። ዌስትሃም በዚህ ዓመት 11 ድል 11 አቻ 20 ሽንፈት ገጥሞታል። ሊድስ ዩናይትድ በዚህ ዓመት 13 ድል 17 አቻ 13 ሽንፈት ገጥሞታል። ለንደን ስቴዲየም ጨዋታው ሲደረግ ይህን ትልቅ ጨዋታ አንቶኒ ቴይለር በመሃል ሜዳ ዳኝነት ይመሩታል። ዌስትሃም ከመጨረሻ 5 ጨዋታ አንድ ድል ነው ያለው፣ 3 ተሸንፎ አንድ ድል አንድ አቻ። በሊድስ ዩናይትድ በኩል ባለፉት 5 ጨዋታ 2 ድል 2 አቻ 1 ሽንፈት። ባለፉት 10 ጨዋታ ዌስትሃም 5 ሊድስን አሸንፏል፣ 2 ያቻ ወጥቷል። 2 ሊድስ አሸንፏል፣ 3 ጊዜ ያቻ ወጥቷል። እንደ አጠቃላይ ደግሞ ሁለቱ ክለቦች የመጨረሻ 4 ግንኙነታቸው ዌስትሃም አንዴ ሊድስ አንዴ ያሸንፎ 2 ጊዜ ያቻ ወጥቷል። ዛሬ ዌስትሃም ከሊድስ ሌላኛው ተጠባቂ ጨዋታ ነው። ቶትናም በተመሳይ መውረድ ስጋት ይዞ ነው ጨዋታውን የሚያደርገው። በእርግጠኝነት አቻ መውጣት ቶትናምን ያተርፈዋል ተብሎ ይጠበቃል። ምክንያቱም በዌስትሃምና በስፐርስ መካከል ያለ 12 የግብ ልዩነት ያለ፣ ያ ማለት ቶትናም ተሸንፎ ቶትናም የተሸነፈበት የግብ ብዛት ሲደመር ዌስትሃም የሚያሸነፈበት የግብ ብዛት ዛሬ ለመትረፍ ማለት ነው። በዌስትሃም ዩናይትድ በኩል ቢያንስ ከ12 የግብ በላይ ጨዋታውን ማሸነፍ አለበት እና ይህ ይሆናል ተብሎ አይጠበቅም። ስለዚህ ቶትናም የተሻለው ቡድን ነው። የሚጫወተው ከኤቨርተን ነው። አቻ መውጣት በቂው ነው። ቶትናም በዚህ ውድድር ዓመት ከኤቨርተን ጋር ያለውን ሪካርድ ብናይ በአጠቃላይ የቶትናም የበላይነት አለ። 3-0 በሆነ ውጤት የመጀመሪያውን ዙር አሸንፏቸዋል። በመጨረሻዎቹ 4 ጨዋታ ቶትናም 2 ያሸንፉ፣ ኤቨርተን አንዴ ነው ቶትናምን የረታው። በመጨረሻ 10 ጨዋታ ቶትናም 5 ኤቨርተን ረቷል። ኤቨርተን አንዴ ነው ያሸንፈው፣ 4 ጊዜያቸው ወጥቷል። ቶትናም የተሻለ ሪካርድ ይዞ የተሻለ በፕሪሚየር ሊግ የመቆየት እድልን ይዞ ነው ዛሬ ጨዋታውን የሚያከናውነው። ሌላኛው ጨዋታ ውድ ቤተሰቦቻችን በእንግሊዝ ፕሪሚየር ሊግ የአውሮፓን ትኬት መቁረጥ ላይ ነው። በርንማውዝ አንደኛው የሚጠበቀው ቡድን ነው። ዛሬ በርንማውዝ ጨዋታ የሚጠበቅበት ምክንያት በርንማውዝ አስቶን ቪላ ተሸንፎ ሊቨርፑል አሸንፎ በርንማውዝ እንዲሁ በተመሳይ አቻ ከወጣ ቀጣይ ዓመት ሻምፒዮንስ ሊግ ተሳታፊ ይሆናል። ስለዚህ በርንማውዝ ዛሬ ላቻ በቂው ነው የሻምፒዮንስ ሊግ ትኬትን ለመቁረጥ። ከዛ ውጭ የአውሮፓ መድረክ ትኬትን መቁረጡን አስቀድሞ አረጋግጧል። ከኖቲንግሃም ነው የሚጫወተው ዛሬ በርንማውዝ እንዳልኳቸው በጨዋታቸው ወጥቶ የአስቶን ቪላ መሸነፍና የሊቨርፑልን ማሸነፍ ይጠብቃል። በርንማውዝ በነገራችን ላይ በመጨረሻ 10 ጨዋታ ከኖቲንግሃም ፎረስት ሽንፈት አልገጠመውም። 6 ጊዜ በርንማውዝ አሸንፏል፣ 4 ጊዜያቸው ወጥቷል። ባለፉት 10 ጨዋታ ኖቲንግሃም በርንማውዝን ድል ማድረግ አልቻለም ነበረም። ሌላኛው የሚጠበቀው መርሃ ግብር ውድ ቤተሰቦቻችን የብራይተን ኤንድ ሆቭ አልቢዮን ጨዋታ ነው። ብራይተን ዛሬ ከማንቸስተር ዩናይትድ ጋር ነው ጨዋታውን የሚያደርገው። ብራይተን የሻምፒዮንስ ሊግ ትኬትን ለመቁረጥ እንደ በርንማውዝ ሁሉ እድል አለው፣ ግን ከበርንማውዝ ደግሞ የከፋው የበርንማውዝን መሸነፍ ይጠብቃል። በርንማውዝ ተሸንፎ አስቶን ቪላ ተሸንፎ ሊቨርፑል ካሸነፈ ነው ብራይተን ቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ ትኬትን የሚቆርጠው። ከዛ በዘለለ ግን በ7ኛ ደረጃ ላይ ነው የሚገኘው ቡድኑና የአውሮፓን ትኬት ለመቁረጥ ዛሬ ድሉ በጣም ያስፈልገዋል ለብራይተን። ጨዋታውን የሚያደርገው ከማንቸስተር ዩናይትድ ጋር ነው። ዩናይትድ ከዚህ ጨዋታ ድል አይደለም የሚፈልገው፣ የብሩኖን አሲስት ነው ዩናይትድ ደጋፊ የሚፈልገው። ጨዋታው አሜክስ ላይ ነው የሚደረገው። ሳሙኤል ባሮት ይህንን ጨዋታ በመሃል ሜዳ ዳኝነት ይመሩታል። ስቱዋርት አትዌል ቫር ዳኛ ናቸው። በሁለቱ ክለቦች መካከል በመጨረሻ 10 ጨዋታ ብራይተን
ዩናይትድን 7 ይረቱታል። ዩናይትድ ብራይተንን የረታው 2 ጊዜ ብቻ ነው። አንድ ጊዜ ያቸወጥቷል። የብራይተን የበላይነት ባለፉት 10 ጨዋታ ፍጹም ነበር ማለት ይቻላል ዩናይትድ ላይ። ከመጨረሻ 4 ጨዋታ እንኳን 3ቱን ያሸነፈው ብራይተን ነው። ስለዚህ ብራይተን ጥሩ የማሸነፍ ሪካርድ ይዞ ነው ዛሬ በአሜክስ ጨዋታ የሚያደርገው። ግን እንዳልኳችሁ ነው የአስቶን ቪላን፣ የሊቨርፑልን፣ የበርንማውዝን መሸነፍ የሊቨርፑልን ድል በትልቁ ይጠብቃል። ሌላኛው የፕሪሚየር ሊግ ጨዋታ ዛሬ የሚጠበቀው የቼልሲ ጨዋታ ነው። ቼልሲ ከሰንደርላንድ ነው ስቴዲየም ኦፍ ላይት ላይ ጨዋታቸውን የሚያደርጉት። ቼልሲን ጨዋታ የሚፈልጉበት ብዙ ቀመር አለ፣ ግን ያው በቀጥታ ላይቻል ይችላል። ቼልሲ በኤሮፕ ሊግ ለመሳተፍ የብራይተንን መሸነፍ ይፈልጋል ዛሬ። ቼልሲ ደግሞ የራሱን ግዴታ መወጣት አለበት። ስለዚህ ዩናይትድ ለቼልሲ ውለታ ይውላል የሚለው ዛሬ ይጠበቃል። ጨዋታው ስቴዲየም ኦፍ ላይት ላይ ነው ለቼልሲ። ክሬክ ካቫና የዛሬውን ጨዋታ በመሃል ሜዳ ዳኝነት ይመሩታል። ምናልባት ቼልሲና ሰንደርላንድ በመጨረሻ 10 ጨዋታ 5 ጊዜ ቼልሲ ሲያሸንፍ 4 ጊዜ ሰንደርላንድ አሸንፏል። አንድ ያቸው ወጥቷል። ጥሩ ፉክክር አለ እንደማለት ነው በመጨረሻዎቹ 10 ጨዋታ ላይ። የመጨረሻ 4 ጨዋታ እንኳን ነጥለን ከተመለከተን ደግሞ ሰንደርላንድ 2 ሲያሸንፍ ቼልሲ 2 ያሸንፏል። ጥሩ ፉክክር የምናይበት ሌላ ጨዋታ በቼልሲ እና በሰንደርላንድ መካከል ይደረጋል። እንዳልኳችሁ ቼልሲ የአውሮፓን ትኬት ለመቁረጥ የሚደረግ መርሃ ግብር ነው። ሊቨርፑል የአውሮፓ ሻምፒየንስ ሊግ ትኬት ቆራጭ ክለብ መሆኑ እስካሁን አልተረጋገጠም ውድ ቤተሰቦቻችን። ስለዚህ የሊቨርፑልም ጨዋታ ዛሬ በብዙ መንገድ ይጠበቃል። 59 ነጥብ ይዘው 5ኛ ናቸው። በሊቨርፑል በኩል በርንማውዝ ሻምፒዮንስ ሊግ ሊቨርፑልን ተክቶ ለመግባት ሊቨርፑል ዛሬ ሲሸነፍ የተሸነፈበት የግብ ብዛት ሲደመር በርንማውዝ የሚያሸነፍበት የግብ ብዛት 7 ልዩነት ካመጣ ውድ ቤተሰቦቻችን በርንማውዝ እንዳልኳቸው ሊቨርፑል ተሸንፎ ማለት ነው። በርንማውዝ የሻምፒዮንስ ሊግ ተሳታፊነቱን የማንንም ውጤት ሳይጠበቅ የአስቶን ቪላን ውጤት ሳይጠበቅ መግባት ይችላል እና ሊቨርፑል እንዲህ አይነት ፈተና ያለው ጨዋታ ነው የሚያደርገው። ሳላን ይሰኛል በጨዋታው። ሁለቱ ክለቦች የመጨረሻ 7 ጨዋታ ከብሬንትፎርድ ጋር ነው ጨዋታ 10 ጨዋታ ሊቨርፑል 7ቱን አሸንፏል፣ ብሬንትፎርድ 2 አሸንፏል፣ አንድ ጊዜ ያቸወጥቷል። የመጨረሻ ጨዋታቸውን ብሬንትፎርድ ነበረ 3-2 ያሸነፈው። ዛሬ በአንፊልድ ሌላ ተጠባቂ መርሃ ግብር ነው። እነኚህን ጨዋታዎች ያነሳንበት ምክንያት የሚደረጉበት ጨዋታዎቹ አላማቸው ትልቅ ስለሆነ ነው። 10ሩንም ጨዋታ እንመለከታቸዋለን በቀጣይነት። ጄሚ ካራገር አወዛጋቢ ሀሳቦችን የሚሰጥበት ፕሪሚየር ሊግ እንግዲህ ዛሬ እንደሚጠናቀቅ ይታወቃል። የእሱ ሀሳቦች ግን ቢያንስ በዓለም ዋንጫ የሚደመጣሉ ተብሎ ይታሰባል። ትላንትና የዓመቱን ምርጡን መርጧል። ዳቪድ ሪያ ምርጡ ግብ ጠባቂ የነበረ በዓመቱ ብሏል። ተከላካዮች ኑኔሽ ከሲቲ፣ ኒኮ ራይሌ ከሲቲ የግራና የቀኝ ተመላላሽ፣ ሳሊባና ማጋሌሽ የመሃል ተከላካይ፣ በ6 ቁጥር ቦታና በአማካኝ ራይስ ከአርሰናል፣ ሲልቫን ከሲቲ፣ ብሩኖን ከማንቸስተር ዩናይትድ፣ የክንፍ አጥቂዎች ሴሜኔና ዶኩን ከሲቲ፣ 9 ቁጥር አጥቂ ደግሞ ኤርሊንግ ብሮት ሃላንድን ከሲቲ መርጧል። አብዛኛው ከሲቲ እና ከአርሰናል የመረጣቸው ይህ የጄሚ ካራገር የዓመቱ ምርጥ ናቸው። ውድ ቤተሰቦቻችን ሙሪሎ በበርካታ ክለቦች ይፈለግ ነበረ፣ በተለይም በፕሪሚየር ሊግ በኖቲንግሃም ፎረስት እያሳየ ከሚገኘው እንቅስቃሴ አንጻር። ነገር ግን ተጫዋቹ በቀጣይም በክለቡ እንደሚቀጥል ትላንትና ይፋ አድርጓል። ሙሪሎ በኖቲንግሃም ፎረስት ቤት የሚያቆየውን ኮንትራት እስከ 2030 ማራዘሙን ይፋ አድርጓል። ኖቲንግሃም ፎረስት በፕሪሚየር ሊጉ በ43 ነጥቦች 16ኛ ደረጃ ላይ እንደሚገኝ ይታወቃል። ያው በፕሪሚየር ሊጉ ተርፏል። ኖቲንግሃም ፎረስት ከ16ኛ የተለየ ቦታን ዛሬ ያገኛል ተብሎ አይታሰብም ካለው የግብ ልዩነት አንጻር። በዚሁ በ16ኛ ደረጃ ላይ ይዞ ያጠናቅቃል ተብሎ ይጠበቃል። ፔፕ ጋርዲዮላ በፔፕ ጋርዲዮላ በኩል ስለ ቀጣይ እቅዳቸው ነው ይናገሩ ዘንድ ትላንትና በቃለ መጠይቃቸው ላይ ተነስቶላቸው ነበረ። ስለ ቀጣይ ህይወቴ አንዳች የወሰንኩት ውሳኔ የለም ከእረፍት ውጭ ብለዋል። አሁን ላይ እሳቸው ሰዓት እንደሚፈልጉ ከቤተሰቦቻቸውና ከራሳቸው ጋር ጊዜ እንደሚያስፈልጋቸው ተናግሯል። ስለ ቀጣይ እቅዴ ምንም የወሰንኩት ነገር የለም። ስለዚህ በቀጣይ እረፍት ካደረግኩም በኋላ ከእረፍቴ በኋላ ምንወስን ይሆናል ብለዋል። እሳቸው በእግር ኳስ ምክንያት ትዳራቸው ምን እንደገጠመው ይታወቃል። ከዛ ውጪ ፔፕ ጋርዲዮላ በአሰልጣኝነት ዘመናቸው ከነበራቸው ትዝታ አንጻር ምን ሊናፍቃቸው እንደሚችል ተጠይቀው ነበረ። እሳቸው እናንተ ትናፍቁኝ ያላችሁ ነው ያለው ጋዜጠኞችን። ምክንያቱም ከ1100 በላይ ጊዜ ከእናንተ ጋር እዚህ ስሟገት ነበረ እና እናንተ ጋዜጠኞች ራሱ በብዙ ትናፍቁኝ ያላችሁ ብለዋል። ፔፕ ጋርዲዮላ ዛሬ በይፋ ስንብት ይደረግላቸዋል።
በማንቸስተር ሲቲ በኩል የመጨረሻ ጨዋታቸውን ዛሬ ኤቲሃድ ላይ ነው የሚያደርጉት። ከአስቶን ቪላ ጋር ጨዋታው ይደረጋል። ጨዋታው ምንም ጥቅም የለውም ለሲቲ ለአስቶን ቪላ ካልሆነ በስተቀር። አስቶን ቪላን በእርግጥ ሻምፒዮንስ ሊግ ገብቷል። የመርሃ ግብር ማሟያ ነው። ባይሆነ በሲቲ በኩል ኮከቦቻቸውን ተጫዋችና ፔፕ ጋርዲዮላን ሽኝት ያደርጉበታል። በቼልሲ በኩል እንዳልኳችሁ ዛሬ በጣም ተጠባቂ ጨዋታ አለባቸው። የራሳቸውን ውጤት ድል አጠናቀው የሌሎቹን ውጤት የሚጠብቁበት የነ ብራይተንና ዩናይትድን ጨዋታ ውጤት የሚጠብቁበት። ከዛ ውጭ ግን በቡድን ዜና ከቼልሲ ጋር በተያያዘ ዝውውሮች ይጠበቃሉ። ዴቃል ስፖርት ዩቲዩብ ቻናል የቼልሲ ቤተሰቦች በዣቪ አሎንሶ ስር የሚገኘው ቡድኑ በ3-4-3 ሲጫወት የክንፍ ተመላላሾቹ እንደ አጥቂም ጭምር እንጂ እንደ ተከላካይ ብቻ እንደማይጠቀምባቸው ይታወቃል። በ3-4-3 ፎርሜሽን ያው የክንፉን ቦታ ይዘው የሚያጠቁት እነሱ ናቸው። በቀጣይነት ታዲያ ለዚህ የሱ ታክቲክ የዣቪ አሎንሶ ታክቲክ የሆኑ ዘንድ ገበያው ላይ በርካቶችን እየተመለከቱ ነው። የነ ቫሌንቲን ዝውውር ያው ጁን 15 ይፈጸማል ዝውውሩ እንደተፈጸመ። ከዛ ውጭ ግን የክንፍ አጥቂዎች እየተመለከቱ ነው። እነ ሮቢንሰን እነ ግራማልዶ ሊዩሳልን እየተመለከቱ ነው። ከግራማልዶ ጋር እንኳን ዣቪ አሎንሶ በባየር ሌቨርኩሰን እንደሰሩ ይታወቃልና ቼልሲ በጣም ወሳኝ የተባሉ የክንፍ ተመላላሽ ተከላካዮችን እየተመለከተ ነው። ከቼልሲ ጋር በተያዘ ሌላ እየተመለከቱት ያሉት ሰው ቲያጎ ሲልቫን ነው። ከፖርቶ ጋር ተለያይቷል በይፋ አንጋፋው ሰው ግን በቼልሲ የሚፈለገው የቡድኑ አካል እንዲሆን እንጂ ተጫዋች እንዲሆን አይደለም። ስለዚህ በቡድኑ ውስጥ ስልጣን ሊሰጡት ሹመት ሊሰጡት አቀደዋል። በቡድኑ ውስጥ ቢያንስ አንድ ዲፓርትመንት ይዞ እንዲሰራ ይፈለጋልና ቲያጎ ሲልቫ ልምዱን ሞር በተከላካይ ክፍሉ ላይ እንዲያዳብር ይፈልጋሉ ወይም እንዲሰጣቸው ይፈልጋሉና ቼልሲዎች ተጫዋቹን በቀጣይነት እግር ኳስ ተጫዋች ያልሆነ ሹመት በቼልሲ ከፊርማ በኋላ ሊሰጡት ይችላሉ እየተባለ ነው። ጉዳዩን ቃል ስፖርት ዩቲዩብ ቻናል ተከታትላል ለቼልሲያን የምናደርሳችሁ ይሆናል። ሳላ ዛሬ ስንብት ያደርጋል። የሊቨርፑልን ሻምፒዮንስ ሊግ ተሳታፊነት ለማወጅ የሚደረግ ጨዋታ ነው። በእርግጥ ሊቨርፑል ከሻምፒዮንስ ሊግ ውጭ ይሆናል ተብሎ ዛሬ አይጠበቅም። በጣም ብዙ ሂሳባዊ ስሌት ይፈልጋል ሊቨርፑል ከሻምፒዮንስ ሊግ ውጭ ይሆን ዘንድ። በተጫዋቹ በኩል በጣም ጥሩ ውሳኔ መወሰኑን ከሊቨርፑል ጋር መለያየቱ፣ ከዛ ውጪ በጣም በሰላማዊ መንገድ ውሳኔ መወሰኑ ከሊቨርፑል ጋር እንግዲህ ምንም አይነት ችግር ውስጥ ገብቶ እንደማይለያይ ሁሉ ነገር በሊቨርፑል አስደሳች እንደነበረ ይናገራል። እንደ ተጨማሪ ነገር ግን ለቡድን አጋሮቼ መናገር የምፈልገው ነገር አለ ብሏል። ያላችሁት ሊቨርፑል ውስጥ ነው። ለሊቨርፑል የሆነ ነገር ማሸነፍና ጨዋታን ማሸነፍ ለእናንተ የተሰጣችሁ ምርጡ ነገር ነው ብሏል። ለቡድን አጋሮቹ እናም የዓለማችን ምርጡ ቡድን ውስጥ ናቸው ያላችሁት። ለዚህ ቡድን ያለው ብቸኛ አማራጭ ማሸነፍና ማሸነፍ ብቻ ነው። ስለዚህ ቀጣይ ዓመት ከሊቨርፑል ጋር ዋንጫ እንድታነሱ ሲል ለቡድን አጋሮቹ በስንብት መልእክቱ አስቀምጧል። ዛሬ ሳላህ ከሊቨርፑል ጋር የመጨረሻ ጨዋታውን የሚያደርግ ይሆናል። ቨርጂል ቫን ዳይክ በሲዝኑ ፈጽሞ መጥፎ ጊዜ እንዳሳለፉ ከተናገረ በኋላ ምናልባት ዛሬስ የአውሮፓ ሻምፒዮንስ ሊግ ትኬትን ብትቆርጡ ቢባል ሻምፒዮንስ ሊግ ትኬት መቁረጥ ግዴታ እንጂ የሊቨርፑል ስኬት አይደለም ብሏል። ስለዚህ ዛሬ ሻምፒዮንስ ሊግ ትኬትን ለመቁረጥ እንሳተፋለን፣ እንጫወታለን። ነገር ግን አመቱ ጥሩ ነበር ማለት አይደለም። ሻምፒዮንስ ሊግ ትኬት ስለቆረጠን ሻምፒዮንስ ሊግ ግዴታ እንጂ እንደ ዋንጫ ስኬት ያለው ነገር አይደለም ብሏል እና ፈጽሞ አመታችን ጥሩ አልነበረም ብሏል ካፒቴኑ። ዛሬ ቡድኑ ለዋንጫ ለማሳለፍ ለሻምፒዮንስ ሊግ ለማሳለፍ እንግዲህ ወሳኝ ሚና ከሚጠበቅባቸው ተጫዋቾች አንዱ ነው። ምናልባት ኤንዶ ልምምር ሲሰራ ተመልክተናል። ዛሬ ምናልባት ከሊቨርፑል ጋር ጨዋታ ሲያደርግ ልንመለከተው የምንችልበት በጣም ጠባብ እድል አለ። ለማንኛውም ሊቨርፑል ትልቁ ጉዳይ ግን ዛሬ ሻምፒዮንስ ሊግ ትኬት መቁረጥና የነ ሳላ ስንብት ይሆናል። ማንቸስተር ዩናይትድ በዝውውር መስኮቱ ላይ ነቃ ተሳትፎን እንደሚያደርግ ይታወቃል። 250 ሚሊዮን ፓውንድ ያንስበታል የተባለው ማንቸስተር ዩናይትድ ለክረምት በጀት በቀጣይ እንግዲህ ምናልባት የበጀቱ ሁኔታ እየታየ የሚሻሻልበት እድል እንዳለ ሆኖ ገበያው ላይ ያሉ ተጫዋቾችን በማምጣት ሂደት ላይ ግን ነገሮች በ250 ሚሊዮን ፓውንድ እንደማይቋጩ ዩናይትዳውያን የገባቸው ይመስላል። በቃል ስፖርት ዩቲዩብ ቻናልም ያንን ሀሳብ ሲያቀርቡልን ነበረ። ፋብሪዚዮ ሮማኖ ከዩናይትድ ተሰናባች ይሆናሉ ከተባሉት አንደኛው ኡጋርቴን በተመለከተ በቀጣይ ክለብ እንዲያፈላልግ ተነግሮታል እና በዩናይትድ በኩል ከመጋረጃ ጀርባ የኡጋርቴ አዲስ ክለብ እየተፈላለገ ነው እና ወኪሉም ይህንን ያውቃል፣ አዲስ ክለብ እያፈላለገለት ነው ብሏል። መዳረሻው የትም ይሁን የትም ዩናይትድ ከዚህ ተጫዋች ዝውውር የተወሰነ ገንዘብ ይፈልጋል። ስለዚህ ሽያጩ ሙር ወደ አረቡ ዓለም ቢሆን ለዩናይትድ
በጣም አዋጭ ሊሆን የሚችልበት እድል አለ። ሌላው በዩናይትድ ለረጅም ጊዜ ሲፈለግ የነበረው ኤሊዮት አንደርሰን በተመለከተ ተጫዋቹ ይፋዊ ጥያቄ ከማንም አልቀረበለትም፣ ግን ማንቸስተር ሲቲ ጠንካራ ተፎካካሪ ሆኗልና ዩናይትድ ይህንን ተጫዋች ለማግኘት በሚደረግ ጥረት ላይ በሲቲ የሚገጥመው ፉክክር ከበድ ያለ ነው። ሲቲ በማሬስካ ስር ከገባ በኋላ ቡድኑን በአዲስ መልክ ለማሬስካ ይገነባል፣ ምንም ጥያቄ የለውም። ፔፕ ጋርዲዮላ የሉም አሁን። ስለዚህ ማሬስካ ብዙ ድጋፍ ይደረግላቸዋል ተብሎ ይታሰባል። ለዚህም እንግዲህ እንደ ኤሊዮት አንደርሰን ያለ በሲቲ ለረጅም ጊዜ ሲፈለግ የነበረ ተጫዋች የተጠየቀ ሁሉ ሊከፈልበት ይችላልና ለዩናይትድ ዝውውሩ አስቸጋሪ የሚሆነው በከተማ ተቀናቃኙ ሲቲ ሁሉንም ነገር አቅርቦ ተጫዋቹን ለመውሰድ ፍላጎት አለ የሚል ጉዳይ ስላለ ነው። ፋብሪዚዮ ሮማኖ መረጃውን ያጋራል። ዩናይትድ ሌሎች አማራጮችን እያየ ነው በቦታው ላይ። የኤሊዮት አንደርሰንን ጉዳይ በተለይ ባለፉት ጥቂት ቀናት ከመጋረጃ ጀርባ አብዛኛው ስራ እየተሰራ ነው የሚሉ መረጃዎች ከወጡ በኋላ ለተጫዋቹ ቅርብ የሆኑ ምንጮች ተጫዋቹ አታላንታን ከለቀቀ ቅድሚያ የሚሰጠው ለማንቸስተር ዩናይትድ ነው እና ዩናይትድ በዚህ ረገድ የ26 ዓመቱን አማካይ ለማግኘት ልክ እንደ ማቲያስ ኩኛና እንደ ብሪያን ቤሞ ያኔው ዩናይትድን ስለመረጡ ነው የመጡት። ሌሎች ጨረታ ቢኖርበትም እንደዛ አይነት ዝውውር የመሆን እድል እንዳለው ይጠቁማል። ብሪያን ቤሞ ከማንቸስተር ዩናይትድ የክረምት ፈራሚዎች አንዱ ነበረ። በብሬንትፎርድ በጣም ድንቅ የውድድር ዓመታትን ካሳለፈ በኋላ ነበር ወደ ዩናይትድ የመጣው። በዩናይትድም ጅማሮ ጥሩ ነበር። ምናልባት ከአፍሪካ ዋንጫ በኋላ እሱና አማድ በጣም ቀዝቅዘው ብንመለከታቸውም ግን እንዳጠቃላይ በሲዝኑ ካየን ጥሩ ጊዜን ያሳለፉ ተጫዋቾች ውስጥ ሊጠቀስ ይችላል። ጆሽኳ ዜርኪዚን በተመለከተ ሀሳቡን ሲያጋራ ከማንቸስተር ዩናይትድ ተጫዋቾች አንደርሬትድ የሆነ ወይም የብቃቱን ያክል ያልተወደሰ ተጫዋች ጆሽኳ ዜርኪዚ ነው። በጣም የተለየ ቴክኒካል ብቃት አለው፣ ጠንካራ ነው፣ ከኳስ ጋርም ክህሎት አለው፣ ጥሩ ያጨራረስ ብቃት አለው። ለእኔ በጣም ከሚያስደንቁኝ ተጫዋቾች አንዱ ነው፣ ግን ብዙ አይነገርለትም ብሏል። ዜርኪዚም ቢሆን በዚህ ክረምት ከዩናይትድ ይወጣል ተብሎ ከሚጠበቁት ውስጥ ነው። ብሩኖ ሚጌል ፈርናንዴዝ ዛሬ በአሜክስ ስቴዲየም በሚደረገው ጨዋታ አንድ ነገር ይጠብቃል። አሲስት ይጠበቅበታል። አሲስት እሱም ይጠበቃል፣ ምንም ጥያቄ የለውም። ብሩኖ ፈርናንዴዝ ቀጣይ ውድድር ዘመን ለእኛ ለማንቸስተር ዩናይትድ ትልቅ ፈተና ይሆናል። እናም በቀጣይ ውድድር ዘመን ክለቤን ለማገልገል ከእናንተ ጋር እዚህ አካለ በመሆኔ ደስተኛ ነኝ ብሏል። ስለዚህ ብሩኖ በቀጣይ ውድድር ዓመት ከዩናይትድ ጋር ነው ማለት ነው። ስለዚህ ዩናይትዳውያን ቢያንስ ብሩኖን እንደሚያቆዩ አረጋግጠዋል። አሁን ትልቁ ጥያቄ ዛሬ ብሩኖ ሚጌል ፈርናንዴዝ አንድ አሲስት አድርጎ ከፕሪሚየር ሊግ የምንጊዜም ከፍተኛ አሲስት አድራጊ ከነ ኬቨን ደብሩና ከነ ቴሪ ባንደርንቆ በምንጊዜም በአውሮፓ እግር ኳስ ታሪክ ውስጥ በርካታ አሲስት በአንድ ሲዝን ካደረጉት ቶማስ ሙለር እና ሊዮኔል አንድሬስ ሜሲ በ21 አሲስት ይጋራል ወይንስ በዚሁ ይጨርሳል? ወይንስ ሁለት አሲስቶችን አድርጎ በአውሮፓ አምስት ታላላቅ ሊግ በታሪክ ብቸኛው ተጫዋች ይሆናል በአንድ ሲዝን 22 እና ከዛ በላይ አሲስቶችን ያደረገ? ዛሬ ብሩኖ አንድ አሲስትም ታሪክ ነው፣ ሁለት አሲስትም ከሆነ የአውሮፓ አምስቱ ታላላቅ ሊጎች ሌላ ምርጡ ታሪክ ይሆናል። ብሩኖ ፈርናንዴዝ ይህ አይነት ጨዋታ ሊያደርግ ሰዓታት ሲቀሩት ትላንትና ደግሞ የፕሪሚየር ሊግ ዓመቱ ምርጥ ተጫዋች ተብሎ እንደተመረጠ ይታወቃል። አንድ ተጫዋች ከማንቸስተር ዩናይትድ የዓመቱ ምርጥ ተጫዋች ተብሎ ሲመረጥ ከ15 ዓመት በኋላ ለመጨረሻ ቪዲች ስለሆነ ከ15 ዓመት በኋላ ለመጀመሪያ ጊዜ እንደሆነ ይታወቃል። ታዲያ ይህ የብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች ተብሎ መመረጥ በርካቶችን አበሳጭቷል። በተለይም የአርሰናል ደጋፊና ቤተሰብ እንዳበሳጨ ይታወቃል። ፒርስ ሞርጋን የዩናይትድ ደጋፊ አይደለም፣ የክርስቲያኖ ሮናልዶ ወዳጅ ነው። የአርሰናል ቀንደኛ ደጋፊ ነው። ስለዚህ በተጫዋች ሮናልዶን በክለብ አርሰናል ይደግፋል እና ፒርስ ሞርጋን ብሩኖ ፈርናንዴዝ ምርጥ ውድድር ዓመት አሳልፏል። እሱን እያጣጣልኩኝ አይደለም፣ ግን የፕሪሚየር ሊግ ዋንጫን ለክለቡ ያስገኘው ራይስ የዓመቱ ምርጥ ተጫዋች አለመባል ግን በጣም አናዶኛል ብሏል። እሱ ብቻ አይደለም፣ በነገራችን ላይ እንደ ጄሚ ካራገር ያለም ሰው በዴክላን ራይስ አለመመረጥ ምክንያት እጅግ መናደዱን ገልጿል። ዩናይትዳውያንና አርሰናላውያን በጉዳዩ ላይ እናንተን የግል ምልከታ ምናልባትም ገለልተኛ ሆናችሁ ላትናገሩ ትችላላችሁ፣ ደጋፊ ስለሆናችሁ ግን ምልከታችሁ ናገሩን። የቃል ስፖርት ዩቲዩብ ቻናል የአርሰናልም የዩናይትድም ደጋፊ ያልሆናችሁ በዩቲዩብ ገጻችን የምትገኙ ማን ይገባው ነበረ? ብሩኖ አሸንፏል? ብሩኖ ይገባዋል ስላሸነፈ ወይንስ ዴክላን ራይስ ነበር የሚገባው የሚለውን ግን ጻፉልን። ማንቸስተር ዩናይትድ አሁንም የዓለማችን ውዱ ሁለተኛ ከእንግሊዝም ውዱ ቀዳሚ ክለብ መሆኑን ቀጥሏል። በፎርብስ መጽሔት ትላንትና ይፋ ተደርጓል።
ዓለማችን ውድ እግር ኳስ ክለቦች በፎርብስ መጽሔት ይፋ ሲደረግ ሪያል ማድሪድ የዓለማችን ውዱ ክለብ ነው። ወደ 6.75 ቢሊዮን ዶላር ያወጣል። ዩናይትድን በጣም ተቀራራቢ ነው። ሁለተኛ ሲወጣ ወደ 6.5 ቢሊዮን ዶላር ወጪ ማስደረግ የሚችል ቡድን ሆኗል ማንቸስተር ዩናይትድ። ባርሴሎና ሶስተኛው ውዱ ክለብ፣ ሊቨርፑል አራተኛ፣ ሲቲ አምስተኛ፣ ባየር ሙኒክ ስድስተኛ፣ ፒኤስጂ ሰባተኛ፣ አርሰናል ስምንተኛ፣ ቶትናም ዘጠነኛ፣ ቼልሲ አስረኛ ውድ ክለብ ሆነዋል። አሁን ዩናይትድ የዓለም አቀፍ ተቀባይነቱ ብራንድነቱ አሁንም በአንድ ሪያል ማድሪድ ብቻ ተበልጦ ሁለተኛ ደረጃ ላይ ተቀምጧል። በእንግሊዝ ክለቦች ግን አሁንም አንደኝነቱ እንደተጠበቀ ይገኛል። ይህም በራሱ ዩናይትድን አንድም የአውሮፓ መድረክ እንደማይሳተፍ እየታወቀ ባለፈው ዓመት በርካታ ተጫዋቾችን ማስፈረም የቻለበት ክረምት ነበርና አንዱ የዩናይትድ ዓለም አቀፍ ተቀባይነትና በዩናይትድ በኩል ብራንድ ሆኖ አሁንም መቀጠሉ ያለ ፕሪሚየር ሊግ ዋንጫና የሻምፒዮንስ ሊግ የረጅም ጊዜ በፊት ዋንጫ ዩናይትድ አሁንም በዛው ዓለም አቀፍ ብራንድነቱ ቀጥሏል። ዛሬ የአርሰናል የ22 ዓመት የዋንጫ ጥም ባለፈው ማክሰኞ ምሽት ከተቋረጠላቸው በኋላ ወይም ሻምፒዮን ከሆኑ በኋላ ዛሬ እነሆ በይፋ ዋንጫውን ይረከባሉ። ከ22 ዓመት በኋላ የአርሰናል ተጫዋቾች ዋንጫን ከፍ ሲያደርጉ የምንመለከትበት ቀን ነው ዛሬ 2023 ላይ ከ3 ዓመት በፊት ሚኬል አርቴታ በልምምድ ማዕከሉ በግርግዳው ላይ አንድ ዋንጫ ያስቀርጻሉ። ይህ ዋንጫ የፕሪሚየር ሊግ ዋንጫ ነው። በጣም አስገራሚ ነገር ሽሮ መልክ ባለው ግርግዳ ላይ ጥቁር ዋንጫን ያስቀረጹት እሳቸው። እዚህ ጥቁር ዋንጫ ውስጥ ግን ሃምፖሎች ጥቅጥቅ ተደርገው ተደርድረዋል። እቺ ሃምፖል የምትበራው ዋንጫ ስታመጡ ነው። ከዛ ውጭ እንዲሁ እንደ ጨለማ የተቀራለች አሏቸው። ከዛሬ 3 ዓመት በፊት ነው አምፖሏ መቼ ነው የምትበራው ብላችሁን ነበረ። ውድ የቃል ስፖርት ዩቲዩብ ቻናል የአርሰናል ቤተሰቦች ዛሬ ልክ አርሰናሎች ዋንጫውን ከፍ ባደረጉ ተመሳይ ሰዓት አምፖሏ እንደምትበራ ይፋ ተደርጓል። የሚኬል አርቴታ በነገራችን ላይ ቡድኑን በስልጠና ሂደት ላይ የሚጠቀሟቸው አንዳንድ የሳይኮሎጂ ትሪፖች በጣም አስደናቂ ናቸው። ስለዚህ ችን ጨለማ ዋንጫ ዛሬ ያበሯታል። አርሰናል ፕሪሚየር ሊጉን የጀመረው ኦልትራፎርድ ላይ ነበረ። ከማንቸስተር ዩናይትድ ጋር በነበረ ጨዋታ 1-0 ዩናይትድን አሸንፈው ነበረ ዓመታቸውን የጀመሩት። በእርግጥ ያቺ ጎል ስትቆጠር የዩናይትድ ግብ ጠባቂ ላይ ጥፋት ተሰርቷል፣ አልተሰራም፣ ውዝግብ ነበር ካስታወሳችሁ። አሁን ያን ነጩን መለያና ቀይ ቁምጣ ነጭ ካሶተን ያደርገው የገቡትን ጨዋታ ዛሬም የመጨረሻ ጨዋታ ላይ ይህንኑ መለያ ለብሰው ይገቡና ልክ ዋንጫው ማንሳት ሰዓት ላይ ሲደርስ ግን ቀዩን መለያ ለብሰው ዋንጫውን ይቀበላሉ። የፓላሱ አሰልጣኝ በሴልኸርስት ፓርክ የመጨረሻ ጨዋታ እንደመሆኑ አንጻር ዋንጫውን ከማንሳቱ በፊት አሰልጣኝ ደጋፊዎች እስኪሰናበቱ ጊዜ ይሰጡታል ተብሏል፣ ወይም ለፓላስ ጊዜ ይሰጣል ተብሏል። ከዛ በኋላ ግን የዋንጫ ስነስርዓቱ ለአርሰናል ተጫዋቾች የሚሰጥበት ይቀጥላል ማለት ነው። የተወሰኑ የመጀመሪያ ደቂቃ ግን ለፓላሶች ይሰጣል ተብሏል። ሜሪዲዮ ዛሬ በፓላስ ጨዋታ ላይ ሲጫወት እናየዋለን ተብሎ ይጠበቃል። ከጉዳት አገገሙ ሙሉ ልምምዱን ሰርቷል። በነገራችን ላይ ወደ ሴልኸርስት ፓርክ ቀናው የአርሰናል ስብስብ ውስጥ ተካቷል። በእርግጥ ያው ዋንጫውን ስለሚረከቡም ዛሬ በርካቶች ወደ ሴልኸርስት ፓርክ ስቴዲየም ያቀናሉ። የአርሰናል ደጋፊዎች በ22 ዓመት ውስጥ ውዱን ትኬት ዛሬ ነው የሚቆርጡት፣ በተለይ መልሶ ሽያጭ ላይ። ምክንያቱም ዋንጫ ላይ አነሳ ስለሆነ ክለባቸው በጥቂት ገንዘቡ ሲሸጥ የነበረ የስቴዲየም መግቢያ ትኬት እንዴት እንደናራ ይታወቃል። ሻምፒዮን ከሆኑ በኋላ በፓላስ ሜዳ ላይ ለመጫወት። ከዛ ውጪ ማክስዶማን ሰሞኑን በፈተና ምክንያት ልምምድ አላረገም ነበረ። ትላንትና ልምምድ አድርጓል። ስለዚህ ዛሬ ከቡድኑ ጋር ጨዋታ ያደርጋል ተብሎ ይጠበቃል። ዊሊያም ሳሊባ አሁን ሊጉን ማሸነፍ ጀምረናል፣ የመጀመሪያችን ነው፣ በጣም ደስተኛ ነን። የመጀመሪያችን ነው ሲል ለዚህ ቡድን ነው። በጣም ደስተኛ ነኝ ግን አሁን አልጠገብኩም ብሏል ድሉን አጣጠሜ። ስለዚህ ዛሬ ዋንጫውን በእጅ እስክነካ ድረስ ጉጉቱ እንደቀጠለ ነው ሲል ተደምጧል። ውድ ቤተሰቦቻችን ዛሬ የአርሰናል ደጋፊዎችን የሚያጓጓቸው ክለባቸው ዋንጫ ሲያነሳ ማየት ብቻ ነው። ከዚህ በላይ ግን አርሰናልን የሚያጓጓ አንድ ነገር አለ። ሜይ 30 ከ6 ቀን በኋላ ሳምንቱ መጨረሻ ቅዳሜ፣ ቀጣይ ሳምንት ቅዳሜ ትልቅ ጨዋታ ይደረጋል የአውሮፓ ሻምፒዮንስ ሊግ። ይሄ የፍጻሜ ጨዋታ ከረጅም ጊዜ በኋላ እንግሊዝ ውስጥ በነፃ እንዳይተላለፍ ተደርጓል። ታዲያ ይህንን የተቃወሙት ውድ ቤተሰቦቻችን ሌላ ሰው አይደሉም፣ የእንግሊዙ ጠቅላይ ሚኒስተር ኬር ስታርመር የኔው ክለብ አርሰናል ሲጫወት እንዴት በነፃ አታሳዩም ብለው
እየተማጸኑ ነው። የቀጥታ ማሰራጫ ጣቢያ ባለፉት 3 10 ዓመታት ወይም 30 ዓመት ሙሉ የአውሮፓ ሻምፒዮንስ ሊግን እንግሊዝ ውስጥ በነፃ ያሳየ ነበረ። ይሁን እንጂ በዚህ ዓመት ሶስቱንም የአውሮፓ መድረክ ፍጻሜ ጨዋታዎች በክፍያ ብቻ ነው የማቀርበው ብሏል ቴንቲ ስፖርት። ይህንም ተከትሎ የአርሰናል የልብ ደጋፊ አቅላቸውን የሳቱ ናቸው ለአርሰናል ሲሆን የሚባልላቸው ጠቅላይ ሚኒስትሩ ኬር ስታርመር ውሳኔው ልቤን ሰብሮታል እያሉ ነው። የገዛ ሀገራቸው ሚዲያ ውሳኔ ጠቅላይ ሚኒስትሩ ለተቋሙም ደብዳቤ ልከዋል። ከ20 ዓመት በኋላ በምናደርገው ታሪካዊ ፍጻሜ ሁሉም ደጋፊ ቡድናቸውን እንዲመለከቱ ፈልጋለሁና እባካችሁ እያሉ ነው። ዲሞክራሲያዊ በሆነችው እንግሊዝ ጠቅላይ ሚኒስትሩም ለማኝ ናቸው። ውድ ቤተሰቦቻችን የሚለምኑት የሀገራቸውን ሚዲያ ቴንቲ ስፖርትን ነው። እባካችሁን የአርሰናልን ጨዋታ በሀገሬ ላይ በነጻ አስተላልፉልኝ በሚል ማለት ነው። ነገሩ ትንሽ ፈገግ የሚያስብል ነው። ለማንኛውም አርሰናል ከፓሪሰን ጀርሜን የሚያደርጉት ጨዋታ ጠቅላይ ሚኒስትሩ ቢማጸኑትም ይሄን መረጃ እስካቀረብንበት ሰዓት ድረስ ቴንቲ ስፖርት በነጻ ለእንግሊዛውያን ጨዋታውን ያቀርበዋል ተብሎ አይጠበቅም። አዲስ ነገር ካለ ግን ተከታትለን የምናቀርብላችሁ ይሆናል። ምናልባት እዛ ጨዋታ ላይ ዴምቤሌ ይመለሳል ተብሎ ይጠበቃል። ያው አጠራጣሪ ነው ቢባልም እሱ ግን የለም እርግጠኛ ነኝ እያለ ነው። አሽራፍ ሀኪሚን በተመለከተ ግን የሱ በጣም አጠራጣሪ ነው፣ ከጉዳት ጋር እንዳለ ይታወቃል። ጉዳዩን በቃል ስፖርት ዩቲዩብ ቻናል ከስር እንከታተለዋለን። አርሰናል በአንድ የውድድር ዓመት ከፍተኛ ገቢ ማስገባት ሪከርዱን ወስዶታል። 770 ሚሊዮን ፓውንድ ወስዷል። አጠቃላይ በዚህ ዓመት 290 ሚሊዮን ፓውንድ ከፕሪሚየር ሊግ ትርፍ አግኝቷል። ከቴሌቪዥን መብቶች ምናምን ጨምሮ ማለት ነው። ሻምፒዮንስ ሊግ የጨዋታ ቀን ትኬት ገቢ፣ የአውሮፓ ሻምፒዮን ሊግ የፍጻሜ ተፋላሚ መሆኑን ጨምሮ እንዳጠቃላይ አርሰናል ዘንድሮ ወደ 770 ሚሊዮን ፓውንድ አግኝቷል። አርሰናል አሁን የቀረው አንድ ነገር ብቻ ነው፣ ከክለቡ ተጫዋቾችን መቀነስ፣ ከዛ በኋላ በቀጣይ ውድድር ዓመት ላይ የተጠናከረ ቡድን መገንባት በተወሰኑ የሜዳ ክፍል ላይ ይጠበቅበታል። የፋይናንስ አቅሙን ግን በብዙ አጠናክሯል። ዛሬ ተወዳጁ የእንግሊዝ ፕሪሚየር ሊግ ይጠናቀቃል። ማንቸስተር ሲቲ ከአስቶን ቪላ፣ ብራይተን ከማንቸስተር ዩናይትድ፣ ፉላም ከኒውካስል ዩናይትድ፣ ቶትናም ከኤቨርተን፣ ሊቨርፑል ከብሬንትፎርድ፣ ባርንሌ ከወልቭስ፣ ኖቲንግሃም ፎረስት ከበርንማውዝ፣ ዌስትሃም ዩናይትድ ከሊድስ፣ ሰንደርላንድ ከቼልሲ፣ ክሪስታል ፓላስ ከአርሰናል ይጫወታሉ። ሁሉም ጨዋታ የራሱ ፋይዳ አለው። ውድ ቤተሰቦቻችን በዝርዝር አቀርበነዋል። ቃል ስፖርት ዩቲዩብ ቻናል የመጨረሻው የፕሪሚየር ሊግ ቀን የመጀመሪያ ማለዳ መረጃችን ነው። የምሽቱ መረጃችን ተጨማሪ ጥንቅሮችን ይዘንበት እንመጣለን። የፕሪሚየር ሊግ ቀን መልካም እድል ለምትደግፏቸው ክለቦች ብለን አበቃን።